ልጄ እባክሽ ባለሽበት ነይና ይይን ጠዋት ማታ መቀመጥ መተኛት አንቻልኩም በኡዲም የመጣሽ ነው እባክሽ ያለሽበት አሳውቂኝ ቅርብ ከሆንሽም ነይና ይይን እኔ ምንም አልልሽም እናትሽ ነኝ እናት ለመቼ ነው ልጅ ለመቼ ነው እባክሽ ነይና አይንሽ አሳይ እንሽና ሳይ ያለሽበት አሳይ ያለሽበት አውሳወቂ እባክሽ ይልኝ መስራትም አንቻልኩም አላንቺ አይገርምኝ ነው የጂ ጽሁፉ የሷ ነው አይደል አው ግን እንዴት እንደዚህ ልትል ትችላለች ማለት ምን ተማምና ነው የት ነው ሄደችው የሚባለው ነገር ለራሴ ጥያቄ ነው ነብኝ አላቅም መጣ በላይ ነው የወጣችው ድንገት ስንጠብቃት የለችም ይሄን ወረቀት አስቀምጣልኝ ወጣች ማንበብ አንችልም እስቲ አንብቡና አስረዱኝ አይ የሆነ ጥፋት እንደጠፋች ወይ የሆነ ቦታ እንደሄደች አለበለዛ ደግሞ ወይ ሰው ቤት ከብታ ከሆነ ብዬ ነው መስሎ በሰራተኝነት እንደዛ ነገር ባይ መሸነጋ የለም የሷ ብርሃን ጨለማ እየጠበቁ ነው አሁን ትመጣለሽ አሁን ስመጣ በተቀመጥኩበት ይመሽብኛ ይነጋብኛል ግራ ግብት አለኝ ሚዞም ጨብጦ አጣሁ ቀኑ የቆጠርኩ ሄድኩ ሰዓቱን የቆጠርኩ ሄድኩ እንደ ልጅ ሆነሽ መጠየቅ አይገባሽም አልፈለገችኝ እናቷ ምን ሊጠቅመኝ ይችላል ማለት ከናተ ጆከር ምን ቀረቤታ ሊኖርኝ ይችላል እናት ልጅቷ ካልፈለገች ሰላም ጤና ይስጥልኝ ውድ የአዲስ ጎጆ ቤተሰቦች እንዴት አላችሁ እንግዲህ ዛሬ በአዲስ ፕሮግራም አንድ ቦታ ተገኝቻለሁ ማለት ነው እውነት ለመናገር እንግዲህ ዛሬ የደረሰኝ መልእክት በጣም የሚገርም መልእክት ነው አንድ እናት ልጄ እባክህ ድረስልኝ የምነግርህ ጉዳይ አለ ብለውኝ ተገኝቻለሁ እንግዲህ አብሬያችሁ የምቆየው እኔ ሳሚ ነኝ እንግዲህ በዛሬ ፕሮግራማችን እንግዲህ ጸጋነሽ ቤት ተገኝተናል አግኝታቸው እንግዲህ ያለውን ነገር ለማውራት እሞክራለሁ ፕሮግራማችን እንግዲህ ላይክ ሰብስክራይብ ሼር በማድረግ አብራችሁ እንድትሆኑ ጋብዛለሁ ከፕሮግራሙ ጋር አብራችሁ መሆነው እኔ ሳሚ ነኝ መልካም ቆይታ ልጄ ጠፍታብኛለች ተባበሩኝ ባካችሁ ተባበሩኝ ተነሱ ማዘር ባካችሁ ልጄ ጠፋው አማልዱ ይወላጅ አማልድ ተነሱ አማልዱ ልጅ ጠፍታብኛለች የምትጦር በመሀል ጠፋችብኝ ይወላጅ ያለ እኔ ነጋዴ ነኝ ተራርጬ ነው ማድሮ የኔ ሁኔታ ያየች ጠዋት ማታ ታዝናለች ምን ሆንሽ ስላት እማዬ አይዞሽ ትለኛለች እኔም አውቄ ዝም እላታለሁ በመተማርበት ሰዓት ማትማርበት ይበልጣል የኔ ድካም ያየች መጀመሪያ ተረጋጉሽ አይዞት አልኩሽ ይሄንን አስቀምጣልኝ ወጣች እኔ ምን እንደሆነ ቆይ ማዘርዬ ችግር የለውም አንዴ ተረጋጉና እናወራለን እሺ አይዞት እንግዲህ ውድ ቤተሰቦቼ ያው ገና እንደገባን ያው ማዘር አይዞት አልቁሱ እሺ አይዞት አልቁሱ ውድ ተመልካቾች እንግዲህ ገና እንደገባን ያው ማዘር ትንሽ ስሜታዊ ሆነዋል እንግዲህ ከታሪኩ መረዳት እንደምችለው ልጃቸው ጠፍታለች እንግዲህ ገና ልጅ ተማሪ ነች ለምን እንደሄደች አላቅም መጣ በላይ ነው የወጣችው ድንገት ስንጠብቃት የለችም ይሄን ወረቀት አስቀምጣልኝ ወጣች ማንበብ አንችልም እስቲ አንብቡና አስረዱኝ እናነባለሁ እንግዲህ ቤተሰቦቼ በጣም ነው የሚያሳዝነው እንግዲህ ወይዘሮ ጸዳለ ቤት ነው የምንገኘው እንግዲህ በህይወት አጋጣሚ ውስጥ ደፍተሯን አስቀምጣ ከኔ ጋር ነው የምትራራጠው ማያይዞሽ ያለች ትራራጣለች በመሃል አስቀምጣኝ ሄደች ባካችሁ አንብባችሁ ንገሩ ቆይ አንዴ ተረጋጉና ሌላውራና ከዛ እናወራለን እሺ እንግዲህ ወደ አዲስ ጎጆ ቤተሰቦች አቶ ጸዳለ ቤት ብንገኝም ያወሳቸው በልጃቸው መጥፋት ምክንያት እጅግ በጣም ተጎድተዋል በብቸኝነት ውስጥ ነው ያሉት ቀን ከማታ እያለቀሱ ነው እንግዲህ አሁንም እንግዲህ ያለቀሱ ነው የሚገኙትና ያው እንደገባው ነው እንግዲህ የተቀበሉኝ እንግዲህ በማልቀስ ነው የተቀበሉኝ
በጣም ያሳዝናል። ከልጃቸው ወይዘሮ ሊዲያ በምን እንደሆነ ባልታወቀ ሁኔታ ይህንን የምታዩትን ደብዳቤ ጽፋ አስቀምጣ ጠፍታለች ነው የተባለው። እንግዲህ ከጠፋች አሁን እንደነገሩን ከሆነ ወደ 3 ሳምንት ገደማ ሄዷል ብለውኛልና እስቲ በመጀመሪያ ወይዘሮ ጸዳለ ትንሽ ይረጋጉ። የተፈጠረውን ነገር እኔም ሰምቻለሁ ከእርሶ ከቅርብ ሰዎች ማለት ነውና ሊዲያ ምን አይነት ልጅ ነበረች? ልጅ ነበረች፣ ጥሩ ታታሪ፣ ለቤተሰብ የምታስብ፣ ለራቷ የምታስብ፣ ጧት ማታ ማየ አይዞሽ ነው የምትለው። አይዞሽ ተምሬ ሰው አረግሻለሁ አይዞሽ ነው የምትለኝ፣ ብርታት ነው የምትሰጠኝ። በመሀል ነው ተነስታ ብድግ ብላ መጣው ብላኝ ወጣችሁ እና ዞር ብዬ ሳይ ወረቀቱ አለ አንስቼ ብብቴ ስር አረኩት። እዛ እስቲ አንብቡት። እኔም አላውቀውም። የሄደችበት ምክንያት ብትነግረኝ ምንም አልሆንም። ፖሊስም ሂጄ ስንጠይቅ አሁን ትልቅ ነች 18 አመት ሞላት ምን ትሆናለች ብሎ መርስ ሲሰጡኝ እንባዬን ጠርቄ ወደ ቤት መጣሁ። አሁን ቢቸግረኝ እናንተ ስታፋልጉኝ ብዬ ወረቀት አንብቡልኝ፣ አፋልጉኝ፣ የኢትዮጵያ ህዝብ አፋልጉኝ፣ ባለችበትም አሳውቁኝ። ያው እርሱ ይረጋጉ፣ እኛ የቻለውን ጥረት ሁሉ እናደርጋለን። እንግዲህ ደብዳቤው ላይ እንደሚመለከተው የሊዲያ ጽሁፍ እንደሆነ እንግዲህ ነግረውናል። ከጎረቤት ጋር ከእርሳቸው የቅርብ ሰዎች ጋር ለማውራት ሞክረናል እና ሊዲያ እንግዲህ በአካባቢው ላይ በጣም ጨዋ ጎበዝ ልጅ እንደነበረች እናቷንም የምታገዝ እንደነበረች እንግዲህ ሰምቻለሁና በድንገት ነው የተፈጠረው። እንግዲህ ለእኛም ግራ ያጋባል። ከእሳቸውም ጋር እንግዲህ የተወሰነ ቆይታ ለማድረግ እሞክራለሁ። ሊዲያ ከመጥፋቷ በፊት ምናልባት ያለችው ነገር ካለ ያስቀየማት ነገር ካለ እስቲ የሚያስታውሱት ነገር ካለ እስቲ ንገሩኝ። ምንም የለም፣ ምንም የለም። እማዬ አይዞሽ እኔ አድጌ ሰው አረግሻለሁ ነው፣ እኔ አድጌ ጦርሻለሁ ነው እንጂ ምንም ቢከፋትም ምንም ቢላትም ትደብቃለች እንጂ ወዷን አትናገርም። የኔን ችግር አይታ ስለምታይ ትሳቀቅ ነበረ። ምንም አትልም። ጨዋ ነች በጣም። እንደ አዲስ አበባ ልጅ አይደለች። ፈጣሪ አጥቦ የሰጠኝ ነበረ። በመሀል እንዴት እንደሆነችብኝ አላውቅም። እሱ ይወቀው። ምንም አትልም። ትምህርቷም አንጨረሰችም እና ለዚህ ነው እኔ ለዚህ ነው ግራ የገባኝ። ምንም አትልም። በጣም ታታሪ ልጅ ነች። ለመስራት የምትመኝ ልጅ ነች። ለመማር የምትመኝ ልጅ ነች። በጣም ጥሩ ልጅ ነች። ታርጋጉ ማዘሪ እስቲ እንግዲህ ደብዳቤው ላይ እንደሚለው በመጀመሪያ ከላይ ላይ እናቴ አትፈልግኝ የሚል በቃል አጋኑ በትልቁ ተጽፏል። እምወድሽ እናቴ፣ እኔ ላንቺ እምገባ አይነት ልጅ አልነበርኩም። በጣም እወድሻለሁ። የአጸደ ልጅ ተብዬ መጠራት አልነበረብኝም። እኔ እናቴ እጅግ በጣም ይቅርታ፣ ግዴታ መጓዝ ስላለብኝ ሳልነግርሽ ጠፍቻለሁ። አትፈልጊኝ። በራሴ ፍቃድ የሚጠቅመኝን ውሳኔ ወስኛለሁ። አንድ ቀን መጥቼ እክስሻለሁ ነው የሚለው በትልቁ። አትፈልጉኝ እናቴ ይቅርታ አድርግልኝ የሚል አለ። ከታች ደግሞ አንድ ቀን ተመልሼ እመጣለሁ፣ እወድሻለሁ እናቴ እባክሽ አትዘኝብኝ ነው የሚለው። እንግዲህ ይህ ከደብተሯ ገንጥላ በጻፈችው ደብዳቤ ውስጥ ማለት ነው። እናት እንግዲህ ይህንን ታቅፎ ነው የሚገኙት በልጃቸው ፍቅር፣ በልጃቸው እንግዲህ ካጠገባቸው ስለራቀች እጅግ በጣም ተጎድተዋል። ቀን ከሌት እያነቡ ነው። መፍትሄ ያስፈልጋል። ሰዎችን በተቻለ መጠን ሊረዷቸው ይገባል። የአካባቢው ሰዎችም እንግዲህ እባካችሁ መታችሁ ቢያንስ ለሊዲያ ለእሷም እንኳን መልእክት መድረስ የሚችልበት መንገድ ካለ ሊዲያ ባለሽበት ቦታ ሆነሽ ቢያንስ መልእክት የምትልኪበትን መንገድ ወይ ደግሞ እናቴ ያለው እዚህ ቦታ ነኝ ማለት የምትይበት ነገር ካለ በዚህ አጋጣሚ ለሊዲያ መልእክት ማስተላለፍ ፈልጋለሁ። እንግዲህ ማዘርዬ ያው ደብዳቤውም የሚለው ነገር አንብበነዋል። ሊዲያ እንግዲህ ያለ አባት እንዳደገች ከእርሶ ጋር ብዙ ነገሮች እንዳሳለፈች ሰምቻለሁኝና እንደዚህ አይነት ውሳኔ እንድትወስን ያደረጋት ብሎ የሚያስቡት ነገር አለ? ምናልባት ከጓደኞቿ ጋር ወይ ፍንጭ ያዩት ፍንጭ ነገር አለ? ምንም ነገር ያወቁትም የለም ያሳወቀችኝም የለኝ። ጠዋት ማታ አይዞሽ ነው ሰው እንሆናለን ነው የምትለኝ። አይዞሽ ያልፋል ነው የምትለው። ጤናችን ብቻ ነው የምትለኝ። እኔ አሁን ደብዳቤው እንዳነበብክልኝ ያለችበት ብቻ ንገሩኝ፣ አሳውቁኝ።
እና ልጅነቷ ፊቷን ብቻ ሊያው እኔ መረጋጋለሁ። እባካችሁ መኖሯን ልይ በአይኔ መኖሯን ልይ አድርሱልኝ እንዲህ ሆናለች ብላችሁ ንገሩልኝ እባካችሁ። መታገስ አንቻልኩም። እናት ነኝ መቁረጥ አንቻልኩም። እናት ነኝ እና ምንም ያወቁት ያሳወቀችኝ የለም። ይሄን ወረቀት ብቻ ነው አሁን ስታነብብልኝ ነው ያወቁት እንጂ ምንም ያስቀየምኳትም የለም ያስቀየመችኝም የለም። አይዞሽ ከማለት አይዞሽ ልጄ ከማለት እናቴ አይዞሽ ከማለት ሌላ ምታቀውም ማቀውም የለም። ይሄ ነው ሌላ ምንም ችግር የለም። ምናልባት ሊዲያ ከቤት እንድትወጣ ያደረጋት የቅርብ ሰው የቅርብ ጓደኛ አብሯትም ቢሆን የሆነ መልእክት የሚጠረጥሩት ነገር የለም? አለ አንድ ጓደኛዋ አለች። አንዳንዴ ትመጣለች። በቃ እንደው ሲመካከሩ መሰማለሁ። ለምን የሆነ ስራ ሰርተሽ ራስሽን አታሻሽ ምናምን ስትላት እናቴ ስትላት እናትሽ የመጣሽ ትጠይቃሽዋለች ትላታለች። አንዳንዴ ምናልባት እሷም ጋር እንትን ትበል ከሌላም ሰው ጋር ሌላ ስራ ላስገባሽ ብለዋት ትሂድ። እኔ ምንም ማረገው ማማው ምንም ግራ ገብቶኛል። እነዛም ልጆቹም ልጠይቃቸው ይቀየሙኛል ብዬ ፈራኋቸው። አያቸዋት ወይ ስላቸው አላየናችም ነው የሚሉ እና ለስራም ብላ ትሂድ የውጭም ፕሮሰስ ልጀምርም እንትን ትበል ምንም ትበል ፈጣሪ ብቻ ይወቀው እሱ ይወቀው ፈጣሪ። ጥራት ያቺ ጓደኛዋ ነች። እስቲ ፈጣሪ እሱ ይወቀው እሱ ይወቀው። ያው የሚገመት ነገር ሊኖር ይችላል። ያው አንድ ነገር ሲፈጠር መቼስ ዝም ብሎ ከኋላው የሆነ ነገር ሊኖር ይችላል ብሎ ይታሰባል ብዬ አስባለሁና ለወይዘሮ ጸዳለ እንግዲህ መጽናናትን እንመኛለን። እኛም እንግዲህ እንደ ልጆት ከጎኑ ሆነን የሚያስፈልገው ነገር ሁሉ እናደርጋለን። ሊዲያ ጠፋች ከሚለው ጎን ለጎን ምናልባት የስራ እድል አግኝታ ወይ ደግሞ ከሀገር ወጥታ ሊሆን የሚችልበት መንገድ ይኖራል ብሎ ያስባሉ? እንግዲህ ጓደኞቿ ከሞከሯት እንደዛ ግን እኔን ተደብቃ በመስራቷ እኔ ላምንም አንቻልኩም። ወይ ምናልባት ሰፕራይዝ ልሰራኝ ይሆናል አስደስታ ትልትለኝ ይሆናል። እንግዲህ አሁን ወጣት እንደዛ ነው። ቤተሰብ ሳያቅ ሰፕራይዝ ሊያረጉ ይችላሉ በራሳቸው ተነሳስቶ ወይ እንደዛም ሊሆን ይችላል። እንግዲህ የፈጣሪኔ ብቻ ጤናዋ ይኖርልኝ ሰላም ትሁንልኝ ከኔ ጋር ፈጣሪ ያገናኛት እሱ ነው ምለው። ምንም ቢሆን ልጄ ነች። ምንም ትሁን እሷ ብቻ ባለችበት ሰላም ትሁን። ያለችበት ማወቅ እፈልጋለሁ ወይ መገናኘት እፈልጋለሁ። ነገሩን ከባድ የሚያደርገው አካባቢው ላይ ቅርብ ጊዜ ከሀገር ወጥተው በሊቢያ በኩል የተሰደዱ ሰዎች ነበሩና እነሱም እንግዲህ ያው የገባውን ገብቶ የሞተውን ሞቶ የተያዘውን ተይዞ ቤተሰብ አውቋል እና እሳቸው ደግሞ ልጃቸው ስደት ይሂድ ወይ ከሰዎች ጋር ትጥፋ ይሄ ነው የሚባል ነገር አላገኙም እና ለዛም ነው ቀን ከሌት እያለቀሱ ያሉት። ምናልባት እንግዲህ ሊዲያ ያደገች ነው 18 አመት ሞልቷታልና ጓደኛ የፍቅር ጓደኛ እንደዚህ ነገሮች ስታወራ ሰምተው ያውቃሉ? አላወራም። ምናልባት ወደ ሊቢያ ከተሳካልኝ እሄዳለሁ ብላ አንዴ ተናግራኝ አትሄጂም እኔ ምንም አላንቺም ማንም ህይወት የለኝም ብዬ ስቆጣት ደንግጣ ዝም ብላኛለች። እንግዲህ ያን በሆዷ ታሰናስን ትሂድ አትሂድ በቃ አንዴ ስቆጣት ደንግጣ ነበር። ወይኔ እንዳላይ ለዛም ትሂድ የትም ትሂድ ፈጣሪ ይወቀው። ባለችበት አድራሻዋ ብቻ የሚያሳውቀኝ ሰው ነው የምፈልገው። እሷን ነው በቃ አድራሻዋን ነው የምፈልገው። በህይወት መኖሯ ነው የምፈልገው። ይሄ ሌላ ምንም አይደለም። እንደምንም ለፍቼ ደክሜ ያሳደኳት ልጅ ነኝ። ችግር አይታ ያደገች ልጅ ነኝ። ስለዚህ ታውቃለች እኔም አንድ ነገር ከሆንኩኝ እሷም እንደማጠናከር ታውቃለች እና ያለችበት ብቻ የሚያሳየኝ ህብዝ ነው የምፈልገው። ለዚህ ነው ያው ደብዳቤው ላይም እንግዲህ ይሄ ነው የሚባል ምልክት የለም። ወደዚህም ሄጃለሁ ወደዛም ሄጃለሁ የሚል ፍንጭ የሚሰጥ ነገር የለም እና ጉዳዩንም ውስብስብ የሚያደርገው የደብዳቤው አቅጣጫ ጠቋሚነት አለመኖሩ ነው እና ከዚህ ደብዳቤ ተነስተን እንግዲህ ይሄ ነው የምንለው ነገር እኛም ለፍለጋችንም እርሱንም ለማገዝ የሚረዳን ነገር የለም። ምናልባት በእርሶና በሊዲያ መካከል ውስጥ ያሉ የትምህርት ቤት ጓደኞቿ የአካባቢው ሰዎች የሚሰጡን መረጃ
ምናልባት እዚህ ቦታ ሆናለች ወይ እዚህ ቦታ ሄዳለች ብለን እንድንገምት ያደረገናል። ካልሆነ ግን ምናልባት ይህንን ቪዲዮ ሊዲያ ባለሽበት መመልከትሽ አይቀርም ብዬ አስባለሁና ካለሽበት ቦታ ሆነሽ አለው ብቻ እንድትያቸው እኛም እንግዲህ እንደ አዲስ ጎጆ እንጠይቃለን። ለልጆት የሚያስተላለፉት ነገር ካለ? እሺ ሊዲያ ልጄ እባክሽ ባለሽበት ነይና ይይን። ጠዋት ማታ መቀመጥ መተኛት አንቻልኩም። በኡዴም የመጣሽ ነው። እባክሽ ያለሽበት አሳውቂኝ። ቅርብ ከሆንሽም ነይና ይይን። እኔ ምንም አልልሽም፣ እናትሽ ነኝ። እናት ለመቼ ነው? ልጅ ለመቼ ነው? እባክሽ ነይና አይንሽ አሳይ፣ አይንሽን አሳይኝ። ያለሽበት አሳይኝ፣ ያለሽበት አሳወቂ። እባክሽ ይልኝ። መስራትም አንቻልኩም አላንቺ። ጠዋት ማታ አንቺ ነው ማስበው። ስራዬ ሁሉ ተውሰቅሮብኛል፣ ግራ ገብቶኛል። እያወቅሽ ቤት ችግር አላንቺ እንደማልንቀሳቀስ በህይወት ካለሽ ነይና ይይን። ብቻ አይንሽን ልየው ሊዲያ ልጄ። መልእክቴን ይደርስሻል እላለሁ ከፈጣሪ ዘንድ ጋር ልጄ። ማዘሪ አይዞት አልቅሱ እንትን ያሉ እኛም እንግዲህ ልጆች ነን። በተቻለ መጠን ማድረግ ያለብን ነገር እናደርጋለን። ያው የእርሶ ስጋት እንደ እናት ይገባኛል። ቢያንስ ሊዲያ ካለሽበት ቦታ ሆነሽ ደህና ነኝ እዚህ ቦታ ነኝ ብቲ ለሳቸውም ሰላም ይሆናል ብዬ አስባለሁ። እንደ እናት አንድ ነገር ሆና ሊሆን ይችላል፣ ተጎድታ ሊሆን ይችላል የሚለው ስጋት ነው እንግዲህ እሳቸውንም እያስጨነቀ እንደሚገኝ ማስበው ማለት ነው። እንግዲህ ሊዲያ ባለሽበት ቦታ ሆነሽ መልእክት እንደምትልክልን አዲስ ጎጆ ላይ እንግዲህ በዩቲዩብ ቻናላችን ላይ ወይ መልእክት በመጻፍ ወይም ደግሞ በስልክ ቁጥራችን በመደወል በተቻለ መጠን አንቺ በመጥሽው መንገድ መልእክት እንድታስተላልፊልን ስንል በትህትና እንጠይቃለን። በመጨረሻ ወይዘሮ ጸዳለ እንግዲህ የመጨረሻ ታይሚንጉን የመጨረሻ ጊዜውን ያውቁታል። እርሶና እርሷ የተገናኙበት የተለያዩበት እንግዲህ ደብዳቤውን እዚህ ጠረጴዛው ላይ አስቀምጣ እንዲሄድ ሌላች ነው የነገሩኝና ያኔ ምንም ያዩት ፍንጭ ምልክት ነገር የለም? ምንም የለም። ማየቻው እመጣለሁ ብላኝ ነው ከሰዓት የወጣችሁ። ባይመሽ ነጋ የለም። የሷ ብርሃን ጨለማ እየጠበቁ ነው። አሁን ትመጣለሽ። አሁን ስመጣ በተቀመጥኩበት ይመሽብኛል፣ ይነጋብኛል። ግራ ግብት ታረኝ። ሚዞም ጨብጦ አጣሁ። ቀኑ የቆጠርኩ ሄድኩ፣ ሰዓቱን የቆጠርኩ ሄድኩ። አሁን መሻ፣ አሁን ነጋ፣ መጣች እያልኩ ይኸው እንደዚህ ጊዜ ሆነብኝ። እና የልጅ ነገር እንዴት እንደሚሆን እናንተም ታውቃላችሁ። ልጄ ነች፣ አምጬ የወለድኳት ልጄ ነች። ብቻ ባለችበት እኔ እንድታገኘኝ አድርጓት። ልጄ መልእክቱ ከደረሰሽ እማዬ በይኝ ወይ ሄሎ በይኝ። እማዬ ቅርብም ከሆነሽ ነይና እይኝ፣ እናትሽ ነኝ። የእናትሽ ቤት በሩ ክፍት ነው። እባክሽ ልጄ እኔ ምንም አልልሽም። በህይወት ብቻ ነኝ። እግርሽ ተራምዶልየው። እስቲ ትንሽ ስለ አባቷ እንገሩኝ። እሺ አባቷ በልጅነቷ ነው የሞተው፣ ገና የ2 ዓመት ያለች እና የሶቪየት ልብስ አጥቤ መጥቼ አስፋት የተራራጥኩ እሷን አዝዬ ሁሉ ደንብ ሳባረረኝ አተዋትም እማየን አተዋትም ስትሎ ራሱ ደንቡ አንዱ ይሸሽ ነበረ። ማያቆኝ ደግሞ በቃ ልጅሽን ያዥና ዞር በይ ያለ ሁሉ እንትን ሲለኝ እንትን ነበር እና በጣም ተጽዕኖ አለባት ከልጅነቷ። አባትም እናትም እህትም ወንድምም አክስትም ሆነን ነበረ ምንራራጥ እና እኔም ትንሽ ጨጓራዬ ስለሚያመኝ ስንተኛ ትምህርት የምትሄድበት ሰዓት ትተውና ወደ ስራ ነበር የምትሄደው። ከዛ አውቃኔ ትምህርት ሄጅ ስላታው ከዛ ሰው ይነግረኛል፣ ልጅቷ ለምን ትምህርት ቀረች ብሎ ሲነግሩኝ ለምን እንዴማ የዛሬ እኮ ራታችን ምን እንበላለን የቤት ኪራይስ ምን እንከፍላለን እያለች ነበረ እንትምትለው። ያ ተጽዕኖ ስራ አለባት። በቃ ጎበዝ ተማሪ ነበረች። እውነት ከ1 እስከ 2 3 ትወጣ ነበረ። ከ5 ከደረሰች ወዲህ 6ኛ ክፍል ምናምን ስትደርስ በቃ አንዴ ስራ አንዴ ትምህርቱ እያለች ስለሆነ ወደቀች። ያው እስካሁን እንደዚህ የኖር ነበረ እና በመሃል አሁን በቃ ወጣችብኝ። ለዛ ነው እንጂ በጣም ታታሪ ልጅ ነበረች። ትምህርት በጣም ጎበዝ ልጅ ነበረች። ጎበዝ ልጅ ነበረች። ያው የፈጣሪ ስራ ሆኖ እንግዲህ አሁንም መማር ትፈልጋለች። ሚያግዛትም ካለ የትምህርት አላማ አላት፣ የመኖር አላማ አላት። አገር ረከባለሁ
ማየ አይዞሽ ትለኛለች እና ለዚህ ነው እና የአባት ፍቅርም ስራ አለባት ለዚህ ነው ሆድ ይብስባታል ጓደኞቿ ከአባቶቿ ጋር ስታይ ለመጠየቅ ትፈራለች ለዛ ዝም ትላለች ለዚህ ነው ሌላ አይደለም እና በጣም ታታሪ ልጅ ነች ታታሪ ተማሪ ነች እሷ ያለችበትን ቦታ ለማወቅ እንደ አዲስ ጎጆ የተቻለንን ጥረት እናደርጋለን ብዬ አስባለሁና እርስዎ ምናልባት እንደ ምልክት የሚነግሩኝ ነገር ካለ እከሌን ብታወራ እንደዚህ ብታደርግ የሚሉኝ ነገር ካለ እስቲ ንገሩኝ። እሺ ጓደኛዋ እስቲ አለች ስሟ ይረሳኛል እንደው አያዝልኝም እስቲ አንድ ጓደኛዋ አለች እሷን አናግሯት እሷን ምናልባት አናግሯት ያው እኔ ስሜታዊ ስለሆነ ለማናገርም እንትን ያው የእናት ነገር ዋጥ ስራ ላይ አላናገርኳትም እስቲ እሷን አናግሩኝ በልቤ ማሰናስላት እሷ ጥዋት ማታ እሷን ጠይቁልኝ ልታውቅ ትችላለሽ ብሎ የሚያስቡት ነገር አለ እሷን ነው መጠራጥሮ እስቲ ልታውቀው የምትችለው ነገር ካለ እስቲ እናንተ ከነገራችሁ ያው እኔም እንዴት ሆኜ እንደማሳድጋ ስለምታውቅ ትቆጣኛለች ብላ ትፈራለች ያው እሷም ከወጣች መታ አታውቅም ስለማለቅስ አታውቅም መታ ፈራቻው ጎረቤቱ ነገረኝ ጓደኛዋ እኮ እንዲገብታ ልጠይቆት ፈራች ምናምን እንዲ ነው እንዲያልኩኝና እኔም በቃ ዝም አልኩኝ እስቲ እሷን ጠይቁልኝ እኔም ያው ምን አረክሻት ብዬ ለምን መያዝ አይቀርም የእናት ነገር እስቲ እሷን አናግሩልኝ ያው እኔ እንዳላኳችሁ እናንተ በራሳችሁ አናግሩልኝ እሺ ምንም አያስቡ እንግዲህ ያው እኔ እንደ ልጆት ይሁን ሳሚ ይባላልው ያው እንግዲህ ተዋውቀናልና የተቻለኝ ነገር ሁሉ አድርጌ እንደሚሆን እናደርጋለን እሺ እኔም የሚያስፈልገው ነገር ሁሉ አደርጋለሁ እርሶ በመርቃት በጸሎት ያግዙን እኛ ደግሞ የተቻለንን ጥረት እናደርጋለን እሺ እንደው የልጅ እንትና ያሳጣ ልጄ እደክ በሄድክበት በቆምክበት ፈጣሪ ይከታል አሜን 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 እሱ ይከታል አሜን አይዞትሽ እንግዲህ ወዲ አዲስ ጎጆ ቤተሰቦች እንግዲህ ፕሮግራሙን ለተከታተላችሁት ነው ወይዘሮ ጸዳለ ጋር ያለውን ነገር እንግዲህ ለማየት ሞክረናል ትንሽ ልብ የሚነካ ነገር ነው አካባቢው ላይ እንግዲህ ከበር ውጪ በጣም ብዙ ሰዎች አሉ ምን እናርግ ምን እናግዝ ምን አይነት ፍንጭ ሊኖር ይችላል የሚለው ነገር እንግዲህ ሁሉም የራሱን ጥያቄ እየጠየቀ ነው እኛም እንግዲህ የወይዘሮ ጸዳለን እንባ ለማበስ የተቻለን ጥረት ሁሉ እናደርጋለን ከፈጣሪ ጋር በመቀጠል እንግዲህ እርሳቸው የቅርብ ጓደኛዋ ናት የሊዲያ የቅርብ ጓደኛ ናት ብለው የነገሩኝ ሴት አለች እሷንም ለማግኘት ሞክራለሁ ሌሎችም እንግዲህ እኛም በጎን የምናጣራቸው ነገሮች ይኖራሉ እነዛ ነገሮች እንግዲህ የተካተልኩኝ ወደ እናንተ ለማቅረብ ሞክራለሁ ከፕሮግራሙ ጋር እኔ ሳሚ ነበርኩኝ አብራችሁን ቆዩ እንግዲህ ወዲ አዲስ ጎጆ ቤተሰቦች የሊዲያ መጥፋት ተከትሎ እሷ መስመርበት አካባቢ ላይ በመንቀሳቀስ አንዳንድ ሰዎችን ለማውራት ሞክራለሁ የቅርብ ጓደኛ የተባለችው ልጅም ላገኛት አካባቢ ላይ ያለውት ለምን እንደሆነ አላውቅም የሸሸችኝ ነው አታውቀኝም ግን ስታይኝ በርቀት ልመጣልኝ ያልቻለችው በዛ በኩል ይወጣሽ ነው ምናልባት የምታውቀው ነገር ይኖራል የሚል ሐሳብ ነው ያለኝ ምክንያቱም ጓደኛዋ ነች እንግዲህ እኛም ተማሪዎች እስከሆነ ድረስ ከጓደኞቻችን ጋር ምን እንደምናወራ ያችሁትና ካሜራ ይመጣሽ ነው ለነገራት ነው እንግዲህ ምንድነው ስታይ የምትሸሽው እሺ ሰላም እንዴት ነሽ ሁሉ ሰላም ምን ስታይ እንደነገጥሽ አይ ምንም ጸጉር ነው ልጅ ኦኬ ጸጉር ያምራል በጣም አመሰግናለሁ እንዴት ነሽ ሁሉ ሰላም አለው ግን አላውቅም ምንድነው መተዋወቅ አንቺ ነው እኔ ጠቅማለሁ ባጠቅብኝም አትጎጂኝም ብዬ አስባለሁ እሺ ዳንሻ አፍንጫሽ ላይ ያለችው አይተበሳችው ነገር ሳይ ከዛ ደግሞ እዚህ ጨለማ ምን ጫካ ውስጥ ነው ምናምን ብቻሽን ምናምን ሳይ ምንድነው እቺ ልጅ ብዬ አሰብኩኝ የቅርብ የነ ሊዲያ ቤተሰብ ነኝ ሊዲያ ውሸት ሊዲያ ጓደኛሽ ሊዲያ ናት ታውቃታለህ ሊዲያ እዚህ ሰፈራለች ታች ማለት ያለችው ሊዲያ ጓደኛሽ አዋሽ ተማረች ኦኬ ብዙ ሊዲያዎች ስለማቅለዛ ላይ ብዙ ሊዲያ ናት እኮ ሊዲያ ጠይም ልጅ
አሁን ሙስቃ የቀይዳ ኦኬ አቦኳት እኮ አብራሽ የተማረችው ልጅ አቦኳት ጠፍታለች። ታውቂያለሽ እንዴ? ሳለ እየፈለግናት ነው። ኧረ እኔ አላውቅም። ከአንተ ነው የሰማሁት። የእሷ መጥፋት አዎ የምርሽ ነው? ቤስት ጓደኛ አይደለሽ እንዴ? ነበርን ከዛ ጠፋች። በቃ ደብረት ነው ምናምን አልኳት። ወደዛ ኮንሽ ይሄድ ማለት እንችላለን። እሺ ምንድነው ማለት ተጣልታችሁ ነው? ኧረ አልተጣላንም። ያው አንዳንዴ የምትራራቀው ማለት ማባበት ምናምን ሊኖር ይችላል። ምናልባት ሳላውቀው አስቀይሜያለሁ ሊሆን ይችላል። ታዲያ ጓደኛን የሚያክል ነገር ማለት ያው ደብረት ምናምን የራቀችኝ ስለመሰለኝ መጥፋቷን ራሱ ካንተ ነው የሰማሁት። እንደጠፋች ማለት ታውቂያለሽ? ሲወራ አልሰማሽም? እኔ እየቀለዱ ነው የመሰለኝ እንጂ ሪል መጥፋቷን አላውቅም። ግን አንዳንዴ የጓደኝነት ስትሆኚ ማለት ነው። በተለይ ደግሞ እንደ እናቷ እያለቀሱ እንደሆነ ታውቂያለሽ። እና አላውቅም፣ ምንም መረጃ የለኝም። ቢያንስ እናቷን እንኳን ሄደሽ ምን ነው እንደ ልጅ ሆነሽ መጠየቅ አይገባሽም? ልጅ አልፈለገችኝ። እናቷን ምን ሊጠቅመኝ ይችላል ማለት ከእናቷ ጆገር ምን ቀረቤታ ሊኖረኝ ይችላል? እናት ልጅቷ ካልፈለገች እና በቃ ኖርማል የሷ መጥፋት አያገባኝም እያልሽ ነው? ስለ አላውቅማ መጥፋቷን ምን ካንተ ነው የሰማሁት። አሁን ነው የሰማሁት? ገና ጭራሽ አሁን ነው የሰማሁት። በደንብ ያረጋግጥኩት አንተ ስትነግረኝ ነው። አረ በጣም ይገርም። እኔ አንቺ እንደምታውቂ እንደውም እናት ቂም ይዘዋል። የቅርብ ጓደኛዋ እንደሆነሽ ያውቃሉ። አልፎ አልፎ ቤት ልጅ እንደምትጠራት ያውቃሉና ቢያንስ መታኳን አልጠይቀችኝም ሲሉ መጀመሪያ የመጣሁት አንቺ ጋር ነው። እንዴት ቤቴን ልታውቀው ቻልክ? እኔ እንጃ ቤትሽን አላውቀውም ልትይ ግን እዛ ውስጥ መግቢያ እንደሆነ አውቃለሁ። ቅድም ጠዋት ላይ እዛ ጋር አይቼሽ ነበረ። እዚሁ ሰፈር አይደለ? የት ሄዳለሁ? አዎ ከዛ ስትጠጋ ኦልሞስት ከሰው ጋር ነሽ ሄድሽ። አሁን ደግሞ ቆሜ የጠበኩሽ ምንድነው የቅርብ ጓደኛዋ ስለሆንሽ ቤታቸውም እንግዲህ አንድ ሁለት ጊዜ እንደሄድሽ ማዘራ ነግሮኛል። በፊት ነበር እሷ እያለች ሄድ ነበረ ጓደኛዬ ስለነበረች ከዛ በቃ እኔ ደግሞ ያው የቅርብ ሰው ነኝና እንዴት ነው ማግኘት የምንችለው? እሷን ፍለጋ ላይ ነው ያለሁትና የምታግዢ ነገር ቢኖር ደስ ይለኛል። አላውቅም ላግዝህ እችላለሁ። ቆይተናል እኮ በጣም ረጅም ጊዜ ሆነን አይደል እንዴ? በረጅም ጊዜም ቢሆንም እንግዲህ የሰው ልጅ እስከተዋወቀ ድረስ መረዳዳት አለበት ብዬ አስባለሁና አነሰም በዛ ጓደኛሞች ናችሁ። በሰዓቱ ከእኔ ይልቅ እናታቸውን ብጠይቅ ይሻላል ባይኔ። ምክንያቱም እሷ ናት ያሉበት የምታውቀው። እኔ ብዙም ቦታ ስለማንቀሳቀስ ለዛ ላውቃት አልችልም። አሁን እኮ መንገዱን ዝግዝግት ታረሽብኝ ገባሽ? እኔም እኮ ጓደኞች ኖሮኝ ያውቃሉ። ግን ጓደኞቼን ብጣላቸው መሀል ላይ ያለው ነገር አላውቅም። አገኝሽ መሀል ላይ ያለው ነገር አላውቅም። እንደተጣላችሁ ወይ ሌላ ነገር ሊኖራችሁ ይችላል አላውቅም። ግን ቢያንስ በዚህ የጭንቅ ሰዓት ላይ የሆነ እንደዚህ ሆና ሊሆን ይችላል፣ ወደዛ ገብታ ሊሆን ይችላል ምናምን የምትይ ነገር እኔ ካንቺ እጠብቃለሁ። ገባሽ? ኦኬ ማውቃቸው ጓደኞች አሉ ጠቁሙ። ቢያንስ ከሌ ጋር እንትን ብላ ሊሆን ይችላል ወይ እንደዚህ እና ዲቴል ከነጭ ጓደኛ አላት አይመስለኝም። ፍቅረኛ ምናምን ይኖራታል ብለሽ ታስቢያለሽ? እኔ እንጃ ምናልባት ሊሆን ይችላል አላውቅም። አንዳንዴ ድብቅ ስለሆነች ሊዲያ ድብቅ ማለት በቃ ኦቨር ኦፕን አትሆንልኝም። ለዛ ይሄን ያህል እዚህ ቦታ ናት ልል አልችልም። ግን የሆነ ቦታ የምትሄድ ይመስለኛል እናፈሳለሁ ምናምን የምትልበት ቦታ ወይ ዘመዶቿ ጋር በቃ ከዛች ዘመድማ ያው ይሄ የሚባል ዘመድ የለም። ዘመድ ጋር ተደውሎ ተሞክሮ ክፍለ ሀገር ድረስ እኮ ሞክሯል ማዘር ግን አልተገኘችም። እና ካንቺ ምንም የማገኘው ፍንጭ የለም። የሆነ ነገር ጠብቄ ነበር የመጣሁት አላልሽሽ? ምን ልጠቁም ቢያንስ በቃ የሆነ ነገር የለም እኮ እንደዚህ እናድርግ ከሊጋ እንሂድ እንደዚህ ገብታ ሊሆን ይችላል ምናምን ብለሽ የሆነ ነገር ትነግኛለሽ። እርግጠኛ ሆኜ የመጣሁት ማለት ነው። መናፈሻ ቦታ ነው የምትሄደው ሲከፋት አንድ ቦታ ነው አብረን የምንሄድ የነበረው። መናፈሻማ ያው ከግቢዋ እኮ እዛ ጋር ነው ሙሉ እንዳለ ሰፈሩ መናፈሻ ነው። ከዚህ ሰፈር ውጭ የምትሄድበት አንዳንድ ቦታ ነበረ። ምናልባት እዛ የሴት ጓደኛ የላትም? ሌላ ማውቀው የለም። ክራሽ ነው የላትም የምትወደው ምናምን? እሱን እኮ ድብቅ ነው አልኩት። ትነግረኛለች የምጠረጥሩስ ሳትነግርሽ ያ ሴቶች ደመ ነፍሳችሁ ይነግራችኋል። ማንን ልጠረጥር እችላለሁ? የሆነ ሰው ይኖራል ብዬ አስባለሁ አይደል? ቢያንስ ያንን ተከትዬ እኔም ይሆናል ምናልባት እኔ እንጃ ወይ ቴሌግራም ላይ ቼክ ላድርግና የተነጋገርንበት ወይ ሰዎች ካሉ ልላክልክ እኮ ቴሌግራም ስልካለሽማ አሁን አላስኩኝም። ምናልባት አንተ ሀይ ካልከኝ በዛ ልልክልህ እችላለሁ። ቤት ይልዋን አሁን ወደ ሌላ ቦታ ነው የሚሄደው። ወዴት ሄድሽ ነው?
አሁን እኔ ጉዳይ አለብኝ እኮ ልሸኝሻ ወይ ያውቃል። አይ ችግር የለውም ለብቻ ነው የሚፈልገው። የግል ቦታ የግል ቦታ እኮ እንደዛ እኮ ልክ እንዳንቺ እሷም የግል ቦታ የምትሄድበት ነገር ሊኖር ይችላል ብዬ አስባለሁ። ገባሽ? የሆነ ሰው ይኖራል ብዬ ነው የማስበው። አይ ነው ጓደኛሽ ናት እኮ ቴሌግራም ላይ ያለው ነው ፎርዋርድ ላልኩ ምንድነው ምናልባት የምታወራቸው ሰዎች ይሄንን ፎቶ ይሄንን ሰውዬ ምናምን የምትላቸው ልትልክልኝ ስለምትችል ምናልባት በዛ የተጣላችሁ ሰው ምናምንስ የምታውቂው ሰው ካንቺ ውጪ ማለት ነው? እኔም እኮ እንጣላ እኮ ማውቀው ነገር የለም። ኦኬ ዝም ብላችሁ የተደባበራችሁት? በቃ ጠፋችብኝ። መቼ ነው? ቆይቷል ነው አላስታውስም። ደግሞ እሷንም መቅረት ልቁጠር እንዴ? ጓደኛ አይደል? አይ ቢሆንም እኔ ይሄን ያህል ዲቴል እንትን አልልም። ያው ከሰው ጋር ብዙም ስላልሆንኩኝ የነበረችኝ እሷ ነበረች። እሷ ከራቀች በኋላ በቃ ምናልባት የእናቷን ህይወት ለመለወጥ ለመሻሻል ውጭ ሀገር ሄዳ ሊሆን ይችላል። ታውቃለሽ ወይ? ፓስፖርት የላትም። በምን ትሄዳለች? ፓስፖርት የላትም። በምን ትሄዳለች? እሺ ደብዳቤ ጥላ ነው ሄደችው። ታውቃለሽ? የምን ደብዳቤ? ቤት ውስጥ ደብዳቤ አስቀምጣ ነው ሄደችው። ደብዳቤ አንድ ቀን ተስክላባ ሄሎ አቤት ወይ እዚሁ አካባቢ ነኝ። አንዳንድ መረጃዎች እየሰበሰብኩ ነው። እስኪ እንደውላችኋለን። በጣም አሪፍ። እሺ ደውልኝ። ብዙ ሰው እንግዲህ የተረባረበ ነው። ደብዳቤ ማድረሻ አይገርምኝ ነው። የእጅ ጽሁፉ የእሷ ነው አይደል? አዎ ግን እንዴት እንደዚህ ልትል ትችላለች? ማለት ምን ተማምና ነው የት ነው የሄደችው የሚባለው ነገር ለራሴ ጥያቄ ነው ነብኝ። እኔ እንጃ እንደዚህ የምትል አይመስለኝም። ስለ ብዙ ስራዎችን ስሰራ አውቃታለሁ። ምን ትሰሩ ነበር ስራ? በቃ ማስቲካ መሸጥ ያገኘችውን ቸርቻሮም ንግድም ቢሆን ማለት ሽንኩርት ምናምን ቢሆን ትሸጥ እና ይሄንን ነገር ስትይ አንቺ ምን ተሰማሽ? እንግዲህ ለእናቷ ነው ማለት በጣም ይከብዳል። እና አትፈልጉኝ እመጣለሁ መቼ ነው የምትመጣው ጥያቄ ነው። ግን አይ ቲንክ እመጣለሁ ካልሽ ደግሞ እሷ ያለችውን ከማድረግ ወደ ኋላ እንደማትል አውቃለሁ። ከዚህ ደብዳቤ ምንም ተረዳሽ ነገር የለም? እንዲህ ነው ብለሽ ገመትሽ ነገር የለም? አይ የሆነ ጥፋት እንዳጠፋች ወይ የሆነ ቦታ እንደሄደች አለበለዚያ ደግሞ ወይ ሰው ቤት ገብታ ከሆነ ብዬ ነው ማስበው። በሰራተኝነት እንደዛ ነገር ምናልባት ከአቅሟ በላይ ሲሆን ሰራተኛ ሆና እናቴ ክስሻለሁ ያለችው ምናልባት እዛውና የካሳቻት ለመካስ አስባ ሊሆን ይችላል ብዬ አሰብኩት። ግን ሊዲያ ሳትናገር እናቷን በዚህ ሁኔታ ጥላ የምትሄድ ሰው ነች? አልነበረችም። ለእናቷ ጥልቅ ፍቅር ያላት ሴት ናት አውቃለሁ። ያስገድዳት ነገር አለ ብለሽ ታስቢያለሽ? ከኑሮ ውጭ ሌላ ምን ያስገድዳት ይችላል? ኦኬ እሱም በቂ ምላሽ ሊሆን ይችላል። ስልክሽን ስጥኝና ሌላ ጊዜ ደግሞ አዲስ ነገር ስታገኝ ወይ ቴሌግራም ላይም እልክላለሽ ነገር ላኪልኝ። እሺ እሺ በቃ እደውልልሻለሁ። አዲስ ነገር ካለ ግን አደራ። እሺ ችግር የለውም። አንተም አዲስ ነገር ካለ ሰው በሙሉ ጊዜ ነው እንግዲህ አሁንም አይደለም ጓደኞቼም አሉ ብዙ ሰዎች እንግዲህ ተባብረን እየሞከርን ነውና ቢያንስ ለእናቷ ስንል የተቻለ ነገር ብናደርግ ደስ ይለኛል። እና አንቺ የደበርሽኝ ያልነገርሽ ነገር ካለ ደግሞ አስቢበትና ይገባኛል። እኔም ሃይ ስኩል ተማሪ ነበርኩ በአንድ ወቅት ገባሽ ብዙ ነገሮችን አውቃለሁ። ከዛ ምንም ነገር የለም። በጣም አሪፍ በቃ እዛ ከሆነ እደውልልሻለሁ። እሺ ቴንኪው በጣም እሺ። እንግዲህ ውድ ቤተሰቦቼ በጣም ነው ግራ የገባኝ። ምክንያቱም በጣም የቅርብ ጓደኛዋ እንደሆነች ነው ሰዎች የነገሩኝ። ነገር ግን አሁን እያለችኝ ያለችው ነገር ምንድነው? ምንም የማውቀው ነገር የለም ነው እያለችኝ ያለችው። ያ ደግሞ ብዙ አሳማኝ አይደለም ለኔ።
ምክንያቱም ጓደኛዋ ነች፣ የሆነ ነገር ታውቃለች ብዬ አስባለሁ። ብዙ ነገሮች ነው የደበቀችኝ። ስታወራኝ የምታወራኝ አወራር ደስ አይልም። ሁኔታዋን እኔ በራሴ አላመንኩበትም። እንግዲህ እዚህ አካባቢ እንደሆነች አውቃለሁኝ። በተቻለ መጠን እሷ ላይ ነው እንግዲህ ትኩረት ማድረግ የምችለው ለጊዜው። ሌላም አዲስ መረጃ ካለ እንግዲህ አሳውቃችኋለሁኝ። የሊዲያ መጥፋት የእናቷ ብቻ ሲሆን የእኛም ሆኗል ከዚህ በኋላ። ምክንያቱም የእናትየው ሁኔታ እጅግ በጣም ልብ የሚሰብር ነገር ነውና በተቻለ መጠን እንግዲህ የምንችለው ነገር ጥረት እናደርጋለን ከፈጣሪ ጋር ማለት ነው። ውድ አዲስ ጎጆ ቤተሰቦች አብራችሁን ልትቆዩ እጋብዛለሁኝ። እኛም እንግዲህ ከክሮቻችን ጋር የተለያዩ ነገሮችን በመጠቀም አዲስ ነገር እናገኛለን ብዬ ተስፋ አደርጋለሁኝ። አብራችሁን ቆዩ።